አጼ በካፋ የሚባሉ ንጉስ ነበሩ ጎንደር እና አጼ በካፋ በህማማት ቤተክርስቲያን ገብተው ንባብ ያነባሉ እንደ ቄሶቹ። ያው ጥቂት የቄስ ትምህርት ይማሩ ነበር የድሮቹ ነገስታት። ሲያነቡ ንባብ ትንሽ መጣል ጀመሩ። ሲጥሩ ሊቃውንቱ ሁሉ አረ ንጉሱንም አንመልሳቸው ብሎ ጭጭ ንጉስ ናቸው ነው። ተሜ ምን ሐሳብ የለው የሚያዝ ነገር የለም። ተሜ ላጣረገው በዚያው ነው ማለት ነው መለሳቸው። ከዚያ በኋላ ዝበል አተ ንጉሱን ነው ብሎ ሁሉም ያሁሉ ሊቃውንት ተንጫጫ። እሳቸው ንባቡን ጨረሱና ንጉስ ይሄ ልጅ መቀጣት አለበት አገሪቱን ማዋረዳት አሉ። እሳቸው ምን አልመሰላችሁ? እናንተ አድርባዮች፣ እናንተ ቅቤ አንጓቾች ጌታችሁ ያስተማራችሁ ይሄንን ነው ወይ? በሐዋርያት ሥራ መጽሐፍ ለሰው ከምናደላ ለእግዚአብሔር ብናደላ ይሻላል ብለው የእናንተ መሪዎች ሐዋርያት አላስተማሯችሁም ወይ ብሎ ያን ተማሪ አጼ በካፋ ሸልመው ቀለብ ሰፍረው ትምህርትን በደብ አድርገህ ተማር ብለው ሰደዱት ይባላል። እነዚያን ግን በደብ አድርገው አዋረዳቸው። ሊያልፍ ነገር ንጉስ እኮ ነገ ይሞታል። ኢሳይያስን እንደነገረው እግዚአብሔር የምታፍረው ንጉስ ሞተ፣ የማታፍረኝን የግር በመንግስት ያለው እንዳለው ማለት ነው። ከአድርባይነት ይልቅ እግዚአብሔርን ማክበር አድርባይ ዘመን ለወለደው ንጉስ ለወደደው አድርባይ አለመሆን ከእግዚአብሔር ይልቅ የተሾሙ ሰዎችን አለማቀርመጥ ለእውነት ማደር እግዚአብሔርን ማስቀደም። አንድ ነገር ልንገርህ፣ ፍቅር የሌለበት ጾም የረሃብ አድማ ነው፣ ዋጋ የለውም። እናም ወንድሜ ጾማችን ከንቱ እንዳይሆን በመጀመሪያ እኔ እናንተን እንዋደድ። አትጥላኝ፣ እኔ አልጠላህም፣ እህቴም እንደዚያው። ብቆ የቆየው ሚስጥር አሁን ግልጽ ሆኗል። ስልካቸው ሲጠፋ ወይም ሲሰረቅ እኔ የሚያሳዝነኝ ስልኩ አይደለም ሲሙ ነው የሚሉ ሰዎች ምክንያታቸው ታውቋል። ለካ በእያንዳንዳችን ሲም ካርዶች ላይ እንደዚህ እያብለጨለጨ የምናየው ብረት ሳይሆን ወርቅ ነው። ብዙዎች የሲም ካርድ ወርቃማ ቀለም ለጌጥ ወይም ለቀለም የተቀባ ቢመስላቸውም የቴክኖሎጂ ባለሙያዎች እንደሚያስረዱት በካርዱ ላይ የሚታየው ስስ ሽፋን እውነተኛ የወርቅ ማዕድን ነው። ሲም ካርዶች ወርቅን የሚጠቀሙት ለቴክኖሎጂያዊ ጠቀሜታው ሲሆን ወርቅ ከሌሎች ማዕድናት በተለየ መልኩ የማይዝግ በመሆኑ ስልካችን ውስጥ ለረጅም ጊዜ ቢቆይም ከአየርና ከእርጥበት ጋር ተገናኝቶ ሳይበላሽ አስተማማኝ ግንኙነት እንዲፈጥር ይረዳል። 1 ግራም ወርቅ ለማግኘት በሺዎች የሚቆጠሩ አሮጌ ሲም ካርዶችን መሰብሰብና ማቅለጥ ደግሞ ያስፈልጋል። በዚህ ጉዳይ ላይ ያላችሁን ሐሳብ ጻፉልኝ። መልካም ጊዜ። እንግዲህ ትላንትና ዛ ደባርቅ እንደደረሰ መኪናው ከገዳሙ መጥቶ ደባርቅ እንደተመለሰ እያየው አንድ እንግዲህ መጥቀስ አያስፈልግም የሌላ እምነት ተከታይ የሆነ የፖሊስ አዛዥ ወታደር ነው። መኪናውን ይዞት ካምፕ አስገብቶታል። ወደ ግዳጅ ወደ ጦርነት መሄድ አለበት ብለዋል አባቶች ሄደው። እኛ ገና ተገዝቶ መምጣቱ ነው፣ ለአረጋውያን መጦሪያ የተገዛ ነው፣ ዘር በልጥፋ ከዚህ ምናምን ብሏቸው ነበረ። ከዚያ አባቶች ከገዳም ነቅለው መጥተው ግደሉን እዚሁ አንሄድም አሉ። ያኛው ስልኩን አጠፋ። ወታደሮቹ ግን ምንድነው የተፈለገው? ወደ ጦርነት ነው የምንሄደው። እንደገና እንደዚህ አባቶች እንዲያዝኑብን ዜና እንዲሰራ ለምንድን ነው የተፈለገው? ቢደወልለት ስልኩን ያነሳ። ባለስልጣናቱ ምናምን ቢሯሯጡ ስልኩን አጥፍቶ ጠፋ። ከዛ በሰው ያለበት ቦታ ሄደው አምጥተው ከህዝብ አታጣላን፣ ከገዳማውያን አታጣላን፣ ያው ከዋልድባ አባቶች እነዚህን አረጋውያን አታጣላን፣ ስልጣን ስላለና እንደንትኑ ልቀቅ ብለው መኪናቸው ተለቆላቸው እንትን ብለዋል ማለት ነው። አሁን እነዚህ አረጋውያን ላይ እንዲህ ማድረግ ተገቢ አይደለም እየነገርን ነው። እነሱም ግን ለነገሩ ይችሉበታል ማነጋገሩንም እና ደግሞ ምንም ሞትን እንደማይፈሩ አሳይተውታል። ጨፍልቃችሁን እለፉ ነው ያሏቸው። ጨፍልቃችሁን እለፉ። ይሄ ደም ላቦቶ የተገዛን ህዝብ አውጥቶ የገዛው መኪና ነው። እዛ ለግዳጃችሁ ለምናችሁ የፈለጋችሁት ይዛችሁ፣ ይሄ እኛ መጦሪያችን ነው፣ መንግስት አይረዳን፣ ቤተ ክህነት አይረዳን ብለው ተቀብሏቸዋል። እንግዲህ መኪናው ገዳሙ ጋር ደርሷል። ይሄ በቀደም 77 ሚሊዮን የአባቶች ጸሎት ያመጣው ነው እና
ብሏል። እንግዲህ እኛ መጪውን አብይ ጾም ስራ እንሰራለን። እንዴት እንደምንሰራ መጨረሻ ላይ እነግራችኋለሁ። መጨረሻ ላይ እንዴት እንደምንሰራ እነግራችኋለን። በጣም ብዙ ስራዎች አሉብን። በጣም ከሰው የራቁ እና አባ ጊዮርጊስ ዘጋስጫ ሰዓታትን የደረሰ መጽሐፈ ብርሃን የደረሰ ከ40 በላይ ድርሳናትን የደረሰ ትልቁ የአባ ጊዮርጊስ ዘጋስጫ ገዳም እዛ ወሎ ውስጥ አለ። አበምኔቱ አናግረውኛል። በደንብ እናወራና ምንድን ነው የጎደለው ብለን ገና እሱን እናሟላለን። እንደነገርኳችሁ አጠገባችን ያለው የዝቋላ ገዳም ሊሟላለት የሚገባው ነገር አለ። እሱን እናሟላለን። የአብነት ትምህርት ቤቶች አሉ። እነዛን የአብነት ትምህርት ቤቶች እንዴት ተማሪዎቹ ድሮ እየለመኑ ነበር፣ አሁን አልቻሉም። እነሱን እንዴት ማድረግ እንዳለብን እናያለን። ስለዚህ የቴሌቪዥን ከሰጠን እግዚአብሔር ስራ እንሰራበታለን። በቃ አለቀ። ምንም ገንዘብ እኛ ጋር አይገባም፣ ምን አይገባም፣ ስራ እንሰራበታለን። ሀሳቤ በጣም ብዙ ነው። ሀሳቤ አሁን ገጠር አሉ። ለምሳሌ አራዶቹ አዲስ አበባ ነው የሚመደቡት። ደሞዛቸው 20-30 ሺህ ብር ነው። እኩል መንፈሳዊ ኮሌጅ ቅዱስ ጳውሎስ፣ ፍሬምናጦስ፣ ቅዱስ ስትስላሴ ተምረው ተመርቀው ዘመድ ያላቸው ሰው ያላቸው ቀልጣፎቹ አዲስ አበባ ይመደባሉ። እነዛ ምስኪኖቹ ሰው የሌላቸው ደግሞ እዛውን ጦሮጦስ ገጠር ይመደባሉ። አገልግሎቱ እኩል ነው። ነገር ግን እነዚህኛዎቹ መኪና አላቸው፣ አበል አላቸው፣ አውሮፓ፣ አሜሪካ፣ ካናዳ ይሄዳሉ። አዲስ አበባ ያሉት ሰው ያውቃሉ፣ ምን ያሉ። እነዛ ግን ጫማ መቀየር የላቸው። እኩል አብረን ተምረን እኩል አብረን ለሐዋርያዊ ተልእኮ ተልከን እነዛኛዎቹ ገጠር የተላኩት ጫማ መቀየር የላቸው። ደሞዛቸው በጣም ትንሽ። እንደገና አንድ ቦታ አገልግሎት ሲሄዱ በመኪና ሄደው ከዛ በኋላ በእግራቸው ከዛ በበቅሎ ከዛ በፈረስ በጭቃ በወንዝ አድርገው አንድ ፕሮጀክት ቀርጫለሁ። ለነዛ ለተጠኑ ሰባኪያን ወንጌል ሞተር ሳይክል እንገዛላቸዋለን። ሞተር ሳይክል በቃ አለቀ። ይቻላል። በደቡብ ላሉ በጫካ ላሉ ለአገልጋይ ወንድሞቻችን ይሄ ሞተር ሳይክል እንገዛላቸዋለን። 2 ሰው ሊገዛ ይችላል። አንድ ሰው 10 ሞተር ሊገዛ ይችላል። ወለጋ ላይ ለአንዱ፣ ደቡብ ላይ ለአንዱ፣ ሰሜን ላይ ለአንዱ፣ ሸዋ ላይ ለአንዱ፣ እዛ አፋር ላይ ለአንዱ እንሰጣለን። ለቤተ ክርስቲያን ነው። ቤተ ክርስቲያኒቷ ለሰባኪያን ወንጌል ገደል ጫካ ገብተው እንዲያገለግሉበት ማለት ነው። ይሄን አደርገዋለሁ እኔ። ይሄ ወንድማቸው የ1000 ሰው ግምት አለው። አንድ ለእናቱ 1000 ለጠላቱ። እመን ብቻ እናቴ። እግዚአብሔርን ከያዝክ ይሆናል። አገልጋዮቻችን አዲስ አበባ እንዳይናፍቁ እናደርጋቸዋለን። እያደረጉ 9 ቀን 10 ቀን ይፈጅባቸው የነበረው በአንድ ቀን የዝናብ ልብስ ገዝተን እንሰጣቸዋለን። የዝናብ ልብስ ሞልቷል። እናደርገዋለን። በቃ አለቀ። አሁን ህንፃ ቤተክርስቲያን አይደለም እኔ የምሰራው። ህንፃ ቤተክርስቲያን የሚሰራ አካል ይስራ። 200 ሚሊዮን 300 ሚሊዮን እያወጣ ይስራ። እኔ ሰው ላይ እሰራለሁ። ሰው ላይ መምህራኑ ላይ እሰራለሁ። ተማሪዎቹ ላይ እሰራለሁ። ያለ አብነት ትምህርት ቤት ያለ መምህራን አይሆንም። ቤተክርስቲያን የምትቀጥለው በሚሰራ ህንፃ ቤተክርስቲያን አይደለም። አሁን እነ ብፁዕ አቡነ አብርሃም ፋሽን ተያይዟል። ክቧን ቤተክርስቲያን እያፈረሱ ይህንን ግድግድ እያደረጉ ካቴድራል እያመጡ እያስቀመጡ ነው። የጥንታዊነትን እያጠፉ የኢትዮጵያን መልክ፣ የኢትዮጵያን ከለር፣ የኢትዮጵያን ቀለም እያጠፉ። እኔ የኢትዮጵያ ኦርቶዶክስ ቤተክርስቲያንን ሳይ ክቧን ቤተክርስቲያን ሳይ ነው ደስ የሚለኝ። የራሳችን ቀለም፣ የራሳችን አርማ፣ የራሳችን መለያ ቤተክርስቲያን የሚለው እሷን ነው። አጸዶቿ ዙሪያውን ዛፍ ተተክሎ አበባ ተተክሎ መቃብሩ ራሱ መቃብር መኖሩ ራሱ እሺ። ቴሌግራም እንግዲህ ቲክቶክ ላይ ክስ እየመጣ ነው። እኔ ምንም አልተናገርኩም። ክስ እየመጣ ነው። ስለዚህ ታብታብ አድርጉ፣ ኮፒ ሊንክ ሼር አድርጉ። እዚህ ቲክቶክ ላይ ያላችሁ እኔ ምንም አልተናገርኩም። አሁን መንፈሱ ነው የሚንጫጫው። ውጭ ያላችሁ ገባ በሉና ታብ አድርጉ። ውጭ ያላችሁ ሰዎች አሁን የማንንም ያበሳጫል። እኔ እንደ ኦርቶዶክሳዊነት ሃይማኖቴን ነው እየተናገርኩ ያለሁት። የጠፉትን ይመልስልናል። አሁን አንድ ፓስተር ሶፎንያስ ነው ምናምን የሚባል ያ ተመስገን የሚባለውን የወቀስነውን ከጴንጤ የመጣውን ያን ፓስተር የነበረው ይጠይቀዋል እና ጉትጉቶ ያስገባዋል። ከዘመድኩን ጋር ጸብ ምናምን ታርቀናል። እንዲህ አሁን ጉዳያችሁን ፈታችኋል? ፈተናል። አያገባም። የኛ ጉዳይ ነው። እሱም እዛ አገልግሎት ነው ያገለ የራሱን ይወጣ እኔ ይመጣል። የጠላት ነው። ብንጣላም ብንጨቃጨቅም ብንነካከስም
የጠላት ጉባኤ የጠላት ሸንጎ ፊት ሄደን እዛ አሁን እንደዚህ አድርጎ ነበር እንደዚህ ብያለሁ አይባል። በቃ እኛ ውስጣችን ያችን ይዞ ሲያመጣ እኔ በእውነት ተመስገን ይቅር ብያለሁ። እኔ በእውነት ሁለተኛ እንዳትሳሳት፣ ዘር ውስጥ እንዳትገባ። እኔ ኦሮሞ ነኝ እኔ ምናምን ነኝ አይሰራም። ስነ ስርዓት ያዝ፣ የቤተክርስቲያንን ቀኖና ጠብቅ፣ ህጓን ጠብቅ ና። እኔ ደግሞ በልምድ እበልጥሃለሁ፣ በሌላ ባይቀር በእድሜም እበልጥሃለሁ። ችግሬ እዚህ ቤቢ ፌስ ሆኜ ጩጬ እየሆንኩ ነው እናንተ መላገጫ የሆንኩት እንጂ ታላቅ ወንድማችሁ ነኝ። እውቀት ባይኖረኝ ምን ባይኖረኝ እንኳን እንደው በምክርም በልምድም። ስለዚህ እኛ ተተጨቃጨቅን ምን ካል በኋላ እንደ ጠቢብ መሆን እንደዚህ በእንትን መሄድ እኔ ወጥቼ ባላይ ይገልጣለሁ፣ ትስተካከላለህ፣ ይኸው ቀጥ ብለህ ታገለግላለህ ማለት ነው። አለቀ። አንድም እንዲጠፋ አልፈልግም። ማንም እንዲጠፋ አልፈልግም። ስነ ስርዓት ብቻ መያዝ፣ ስነ ስርዓት መያዝ፣ አባቶችን ማድመጥ፣ ቤተክርስቲያንን መስማት። እዛ ጴንጤ አዳራሽ ውስጥ ጥላችሁ የመጣችሁትን ጣባ ይዛችሁ እዚህ አለመምጣት። ቤተክርስቲያኒቷ የራሷ መንገድ፣ የራሷ መመሪያ፣ የራሷ ህይወት፣ የራሷ ቀኖና ያላት ናት። የእናንተን ኮተትና ሸክም ይዛችሁ ማራገፍ አይቻልም። አዳምጡ፣ ስሙ። እናንተ የምታውቁት ወንጌልና እኛ የምናውቀው ወንጌል የተለየ ነው። የእናንተ ኢየሱስና እኛ ኢየሱስ የተለየ ነው። እዚህ ስትመጣ እንደ ቤቱ ባህል፣ እንደ ቤቱ ጠባይ ነው መሆን ያለብህ። እና ትላንት በባቡር እየሄድኩ ነበረ። ድንገት ከፍቼው ምንድን ነው የሚለው ደግሞ ብዬ ለእንትኔ ስለምሰማው እና ሲያፋጥጠው አየሁ። እኔ ደግሞ ፐርሰናሊ ሀሳብ ነው የሰጠሁት፣ ትችት ነው የሰጠሁት። አለቀ፣ ነገሩ አልፏል፣ አለቀ። ስለዚህ ግን የመለሰው መልስ በጣም ነው ደስ ያለኝ። በቃ ዘግተናል። ታርቃችኋል? አዎ ታርቀናል። ተስማምታችኋል? አዎ ተስማምተናል። ከዘመድኩን ጋር እኮ ነው የምልህ እኮ ምንም ከዘመድኩን ጋር የእኛ ጉዳይ ነው፣ አንተን አይመለከትም። መጀመሪያ ፓስተሩ ጋር ለምን ትሄዳላችሁ? አሁን የቤተክርስቲያኑ ልጆች ግራ የገቡኝ እሱ ጋር ሄደው የሚጠበጠቡበት ምክንያት ነው ግራ የገባኝ። ሚዲያ አታችሁ ነው ነገረ መለኮትን ነገረ ማርያምን ለማስረዳት መስመር አለው። የሊቃውንት ጉባኤ ያለ ቤተክርስቲያኒቱ አጋላት። ይሄ ጎረምሶቹ ተሰብስባችሁ አኬ እንዲህ ብሏል እና ኦርቶዶክስ ምናምን እና አንድ አኬ ሳተ እንደሆነ ቤተክርስቲያኒቷ ሳተች ማለት ነው። ቤተክርስቲያን የማታውቀው ልጅ ስለ ሳተ ይሄ መስተካከል አለበት። እንዲህ እየተነጋገርን እንቀጥላለን። ተቃውሞ የተቀሰቀሰበት በዚህ ቪዲዮ ነው። ቃለ ሕይወት ቤተክርስቲያን መግለጫ ወጣችበት። ይህ ቦታ መስቀል አደባባይ ነው። ከፊት ለፊታችን መጋቢት 1921 ታላቅ መንፈሳዊ ኮንፈረንስ በዚህ ቦታ ላይ ተዘጋጅቷል። ሁሉን ኢትዮጵያ ላይ የሚገኙ ወንጌል አማኞችን አሳታፊ ያደረገው ይህ ኮንፈረንስ በፓስተር ቤኒን ሚኒስትሪ ወይም ፓስተር ቤኒን በተለያዩ ሀገራት ላይ ያገልግሏል። በምድራችን ኢትዮጵያ ደግሞ እንደነገርኳችሁ ከፊት ለፊታችን መጋቢት ወር በ1921 ይገኛል። በዚህ መንፈሳዊ በረከት ላይ ተሳታፊ መሆን ለምትፈልጉ ለሁላችሁም ወንጌል አማኞች ይህንን አገልግሎት ላይ ተሳታፊ ሆኜ ከእግዚአብሔር መንግስት ላይ ባለ ድርሻ መሆን እፈልጋለሁ የምትሉ በጠቅላላ በዚህ ፕሮግራም ላይ ከ5000 በላይ ኳይሮች ከ3500 በላይ አሸሮች ይገኛሉ። በዚህ ፕሮግራም ላይ በተለያዩ ቤተክርስቲያናት የምትገኙ በዚህ አገልግሎት የመሳተፍ ለምትፈልጉ በጸሎት በአሸርነት እንደገና ደግሞ በኳይር አገልግሎትና መሳተፍ ለምትፈልጉ በአጠቃላይ በ0989151617 ከስር በምናስቀምጠው ስልክ በቴሌግራም ቻናሎቻችን እንዲሁም ደግሞ በሊንኩ ላይ በመግባት ቴክስት በማድረግ መሳተፍ ፈልጋለሁ ለምትሉ ለሁላችሁ ጥሪው ተዘጋጅቷል። ይህ አገልግሎት በኢትዮጵያ የሚገኙ የሁሉም የወንጌል አማኞች አገልግሎት ነው። ስለዚህ በዚህ ፕሮግራም ላይ በመሳተፍ የበረከቱ ተካፋይ እንድትሆኑ በኢትዮጵያ የሚገኙ የሁሉም ወንጌላውያን አማኞች አገልግሎት ነው። ማን የነገረን? ይሄንን ራሱ እንዳልክ መሰረተ ክርስቶስ ቤተክርስቲያን ደግሞ መግለጫ ወጣች። ከሱ በፊት አንድ ነገር ላሳያችሁ። ይሄ ወንድማችንም አክሊልም እንዲሁ ሲል ነበር። ስንቶቻችሁ መጋቢ ቤኒሂንን ታውቋቸዋላችሁ? ለ50 ዓመታት በመላው ዓለም በ190 ሀገራት ላይ በመዘዋወር አገልግለዋል። ከ30 በላይ መጽሐፍትን ለአንባቢያን አበርክተዋል። ከ1 ቢሊዮን በላይ ሰዎችን በዚህ ማዳን መግለጫ ወጣባቸው። የምነግራችሁ መግለጫ የወጣባቸው ይኸው መግለጫው ወቅታዊ ርዕሰ ጉዳይ ከኢትዮጵያ ቃለ ሕይወት ቤተክርስቲያን የተሰጠ መግለጫ። በኢትዮጵያ ቃለ ሕይወት ቤተክርስቲያን የዕቅበተ እምነት ክፍል ተዘጋጅቶ በብሔራዊ ቦርድ የጸደቀ መላው የፕሮቴስታንት እምነቶች በዋናነት መግለጫው የሚይዘው ሐሳብ በ4 ነጥብ ልዩነት አስፍረው፣ አንደኛ የብልጽግናና የጤና ሰባኪ ነው እንጂ
ወንጌላዊ አይደለም። ሁለተኛ የሐሰተኛ ፈውሶች ፓስተር ነው ብለውታል። ሶስተኛ ሐሰተኛ ነቢይ ጭምር ነው። አራተኛ የሐሰት የውሸት ሰባኪ ነው፣ ያሳተ ሐሰተኛ ነቢይ ነው ብለው ይህን መግለጫ ወጥተውበታል። ይህን ካወጡ በኋላ ይህ ግለሰብ መጋቢት 19 ነው 18-19 ባለው ቀናት ውስጥ አዲሱ እንዳልክ ባወጣው መግለጫ በመስቀል አደባባይ የሚከናወነው ኮንፈረንስ ላይ የቃለ ሕይወት ቤተክርስቲያን አባሎች እኛን አይወክልምና እያንዳንዳቸው አባሎች ወደዚህ ፕሮግራም እንዳትሄዱ፣ ፕሮግራሙ የሐሰተኛ ፓስተሮች፣ የሐሰተኛ ስብከት፣ የሐሰተኛ ፈውስ መገለጫ ነውና ሐሰተኛው ጋር እንዳትገኙ፣ ይህም ደግሞ ላልሰሙት ጭምር እንድታሰሙ ሲሉ መግለጫ ወጥተዋል። ቤኒን ሂንና ሌሎች መሰሎቹም በተለይም በሐሰተኛ ፓስተሮች ጋር በተያያዘ በተደጋጋሚ ስማቸው ይነሳል። በተደጋጋሚ እነዚህ መረጃዎች ይወጣል። እኛም መስቀል አደባባይ ላይ የሚደረጉ ፕሮግራሞችን የቃለ ሕይወት ቤተክርስቲያን መረጃን በዚህ መልክ በአጠር አድርገን አጋራናቸው።